አንዳንዴ ሰዎች የምንፈልገውን ነገር አዘግይተው ይነግሩናል። አንተም ምናልባት ምን ነው ይሄን ነገር ቀድሜ ባወቅኩ የምትለው ነገር በህይወት ይኖራል። ዋይ ሃዝ ናበዲ ቶልድ ሚ ዚስ ቢፎር የተባለው መጽሐፍ ወይም ይህንን ለምን ሰዎች ቀድሞ አልነገሩኝም እንደማለት ነው። የተጻፈው በዶክተር ጁሊ ስሚዝ ሲሆን የመጽሐፉ ዋና ዋና ጭብጦችን በጣም አጠር አድርገን መጽሐፉን ሳማራይዝ አድርገን 5 ጭብጦችን ከዚህ መጽሐፍ እንመለከታለን። እንደምትወዱት እርግጠኛ ነኝ። ወደ ትንተናው። ይሄ መጽሐፍ እንግዲህ የአእምሮ ጤና የሚመለከት መጽሐፍ ነው። ዶክተር ጁሊ ስሚዝ እዚህ መጽሐፍ ላይ የመጀመሪያ ትኩረት ሰጥታ ማስረዳት የምትሞክረው ነገር ምንድን ነው? መነጋገርን ኖርማል ማድረግ እንዳለብን ነው። መነጋገርን ኖርማል ማድረግ ሁሉም ሰው በህይወት አጋጣሚ በአንድም ይሁን በሌላ ምክንያት ከዝቅተኛው እስከ ከፍተኛው ለአእምሮ ጤና ተግዳሮቶች፣ ችግሮች፣ ህመሞች የመጋለጥ እድል አለው ሁሉም ሰው ማለት ነው። እና ልክ ራስ ምታት ሲሰማን፣ ትኩሳት ሲሰማን እንዲህ ሊያደርገኝ ነው መሰል ሊያመኝ ነው መሰል እንደምንለው ከዝቅተኛው ውጥረት፣ ጭንቀት፣ ድባቴ እና የሙዳችን እንደ ወትሮው ሳይሆን ሲቀር ይታወቀናል። እና እነዛን ምልክቶች ስናይ የዲፕሬሽን፣ የድባቴ፣ የጭንቀት፣ የውጥረት ምልክቶች ስናይ መናገር አውጥተን መናገር እንዳለብን በደንብ አጽንኦት ሰጥታ ዶክተር ጁሊ ስሚዝ ብታስረዳው። ምክንያቱም ይሄ ያልወጣ ስሜት ነው። ይሄ በኦፕንሊ ለሰዎች ሼር ያልተደረገ የታመቀ ጭንቀት፣ ውጥረት ነው። በኋላ ላይ ገንፍሎ ሲወጣ ራስን ለማጥፋት ለሱሳይድ አይዲሽንም ለአተንትቶ ሊዳርግ የሚችለው እና በሌሎች ብዙ ሪሰርቾች ላይ እንደዛ ይሄን ሀሳብ የሚያስረዱ ሊትሬቸሮች አንብቤያለሁ። እና ይሄን መነጋገርን ኖርማላይዝ ማድረግ ነው። ልክ አካላዊ ህመሞች ሲሰሙን እንዲህ ሊያደርገኝ ነው መሰል እንደምንለው ከወትሮ የተለየ ሙዳችን ከፍ ዝቅ ሲል የድብርት አይነት ስሜቶች፣ የጭንቀት የውጥረት አይነት ስሜቶች ሲስተዋሉብን አጠገባችን ላሉ ሰዎች ሄዶ መንገር እንደዚህ። ምክንያቱም ስናወራ በጣም ይቀላል መልካችን። ባለሙያ ግድ መሆን የለበትም። አዳማጩ ሰው አሪፍ ጆሮ ያለው ሰው ሆነ ባለሙያ ባይሆንም ትልቅ ሸክም የሚያቀልልን እና እንደዛ ማድረግ ከፍ ስል ደግሞ ባለሙያ ማማከር የመጀመሪያው እዚህ መጽሐፍ ትልቅ ትኩረት የተሰጠው ጉዳይ ነው። መነጋገርን ኖርማል ማድረግ ማለት ነው። ሁለተኛው የዚህ መጽሐፍ ዋና ጭብጥ ምንድን ነው? ምንድነው የምትለው ደራሲዋ? የምትሰማህን ስሜት ከአንተ ለይተህ አስቀምጥ ነው የምትለው። ለምሳሌ የጨጓራ ህመም ሊጀማምር ስል የምትሰማህን ስሜት ታውቀዋለህ። ሊጀማምር ስል ያለውን ስሜት ታውቀዋለህ። ልክ እንደዛው የመረበሽ፣ ተስፋ የመቁረጥ፣ ስራ የማስጠላት፣ ከሰዎች ጋር ያለ ሪሌሽንሺፕ ብለሻሽ ወይም እንደ ቁጡ ሲያደርግህ ወደ በትንሹ ሲያደርግህ ለይተህ ስሜቱን አውጥተህ ከአንተ ማንነት አውጥተህ ኦኬ እንደዚህ ያሉ ስሜቶች እየተስተዋሉ ብለህ ለይተህ ተመልከት ነው። ይህ በጣም ኢምፖርታንት ነው ብላም ትመክራለች። ምክንያቱም አንተን እንደ ቪክቲም ማየት የለብህም። ራስን እንደ ቪክቲም ሳይሆን ማየት ያለብህ ጀስት ምልክቶችን ለይተህ በመመልከት ብቻ እነዛን ምልክቶች ለይተህ ማከም ትችላለህ። ከለየሃቸው ዜን ወደ ህክምናው ወይም መቋቋሚያ ስልቶችን ለማወቅ ትልቅ ሆፕ ይፈነጥቅልሃል ነው የምትለው። ስለዚህ በደንብ ማወቅ የሚገባው ምንድን ነው የምትለን ዶክተር ጁሊ ስሚዝ? የመረበሽ፣ ተስፋ የመቁረጥ፣ ስራ የማስጠላት፣ እንቅልፍ አብዝቶ መተኛት ወይም መተኛት አለመቻል፣ ምግብ አብዝቶ ከወትሮው መብላት ወይም አለመብላት ጭራሽ፣ እንደዚህ ያሉ ስሜቶች፣ እንደው ቶሎ ብስጩ መሆን፣ በትንሽ በትልቁ ቶሎ መፈንደድ፣ ቶሎ መናደድ፣ የንዴት ምልክቶች ሲታዩብን እነዛን ስሜቶች ለይተን ከኛ ማንነት በቃ ምን እየሆንኩ ነው እንዲህ ሊሆን ነው መሰል ብሎ ራስን መውቀስ ሳይሆን ስሜቱን ለይተህ ለብቻው አስቀምጥ ትለናለች ዶክተር ጁሊ ስሚዝ። ሶስተኛው ምንድነው እንግዲህ በሁለተኛው ላይ እንዳነሳሁት ከታች ስሜቶችን ከለየናቸው በኋላ ቀጥታ ወደ መቋቋሚያ ወይም ኮፒንግ ዘዴዎችን መለማመድ እንዳለብን ነው ጸሐፊዋ የምታስረዳን ለማስረዳት የምትሞክረው። እና ኮፒንግ ዘዴዎችን መለማመድ አለባችሁ ነው የምትለን። ምንድነው ኮፒንግ ዘዴ? መቋቋሚያ ዘዴዎች እንደማለት ነው። ለምሳሌ ቅድም ባነሳነው ኤግዛምፕል ለመድገም የጨጓራ ህመም ሊጀማመር ስል ካወቅን ሊያመኝ ነው ብለን ካወቅን ወይም አንድ የጨጓራ ህመምተኛ ካወቀ ምንድን ነው የሚያደርገው? በሽታውን ሊያባብሱ የሚችሉ ምግቦች፣ መጠጦች እና ሀሳብ፣ ጭንቀት ይቀንሳል፣ ይተዋል። ስለሚያውቀው ማለት ነው። ምን ሊያባብሰው እንደሚችል ስለሚያውቅ እነዛን ነገሮች ይቀንሳል።
ጨጓራውን ሞር አግራቤት ሊያደርጉ የሚችሉ ምግቦችን ይቀንሳል፣ መጠጥ ይቀንሳል እና ጭንቀት ሀሳብ ይቀንሳል። ልክ እንደዛው የጭንቀትና የድባቴ የድብርት ምልክቶች ከተስተዋሉብህ ታች ሁለተኛው ላይ ያየናቸው ምልክቶች ከተስተዋሉብህ መጀመሪያ ባለሙያ ጋር ከመሄድ አስቀድሞ በመጀመሪያው ፌዝ አንተ ራስህ መለማመድ ትችላለህ። የግድ ነሰሰርሊ ባለሙያ የሚያስፈልግበት ደረጃ ከመድረሱ በፊት ቤቲ መለማመድ ትችላለህ። ይሄ ጥልቅ ያተነፋፈስ ልምምድ ወይም ዲፕ ብሪዚንግ የሚባል አለ። በደንብ በጥልቀት መተንፈስ ያንን በተደጋጋሚ ማድረግ አትሊስት ሞመንት ያችን የጭንቀት የውጥረት ምልክቶቹ ወደ ሌላ ወደ ተባባሰ እንትን እንዳይከቱ ያንን መለማመድ። ሁለተኛ ይህ መጽሐፍ የምትወዱ አይነት ሰው ከሆናችሁ የሚሰማችሁን ስሜት ሙሉ በሙሉ አውጥታችሁ መጽሐፍ ወረቀትና እስክሪብቶ አውጥታችሁ በደንብ ቁጭ ብላችሁ መጽሐፍ የሚሰማችሁን ሁሉንም ስሜት መጽሐፍ መዘርዘር። ይሄ በጣም ኢምፖርታንት ነው። በሕክምና ካታርሲስ ይሰኛል። አይ እኔ የጽሁፍ እንትን የለኝም ችሎታም ፍላጎትም የለኝም የሚል ሰው ደግሞ ረጅም መንገድ ወክ ማድረግ ዝም ብሎ ወጥቶ ወክ ማድረግ አካላችን ሲደክም ኦኬ አት ሴም ታይም ብሬናችን ይደክማል። ስለዚህ ካልም የመሆን ትንሽም ቢሆን የመረጋጋት እንትን ሊታይ ይችላል ብትለን ዶክተር ጁሊ ስሚዝ። ሌላኛው መንፈሳዊ ቦታዎች መሄድ እዛ ዝም ብሎ መቀመጥ ኦር መጸለይ ያንን ማድረግ በጣም 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 ኢምፖርታንት ነው። ከዚህ ከፍ ካለ ነው ወደ ባለሙያ መሄድ የሚያስፈልገው እንጂ እኛ መቆጣጠር በምንችላቸው ሌቨል ብቻ ከሆነ አሁን የጠቀሷቸውን ስልቶች ተግባራዊ ማድረግ ኮፒንግ ዘዴዎችን መለማመድ በጣም በጣም ኢምፖርታንት እንደሆነ ትመክረናለች። አራተኛው የዚህ መጽሐፍ ትልቁ ቁም ነገር ወይም ጭብጥ ምንድነው? አሉታዊ ወይም እነዚህ ኔጌቲቭ ሀሳቦችን እስቲ ገልብጠህ ለመመልከት ሞክር ነው የምትለው ደራሲዋ። ወይም ሪፍሬሚንግ ይባላል በስነ ልቦና። አሁን እያለፍክበት ያለው የላይፍ ፕሮብሌም አለ አይደል? ብዙ የህይወት ችግሮች ውስጥ አሁን እያለፍክበት ያለው አለ እና እነዛን እያለፍክባቸው ያለባቸው ጉዳዮች ወይም ችግሮች ወይም ፈተናዎች ሪሊ የሚያስጨንቁ ናቸው። ሪሊ በእውነት እንደው በደንብ አጥርተህ ብትመለከት የሚያስጨንቁ ናቸው የሚለውን በደንብ በጠራ አይነ ልቦና በጠራ አይን ለመመልከት ሞክር ነው የምትለው። በጠራ አይን ለመመልከት ሞክር። ሪሊ ችግር እንደው ችግር ከሆኑ ራሱ ትለናለች ዶክተር ጁሊ ስሚዝ። እንደው በጣም ትልቅ ፈተና ራሱ ሆኖ ቢሆን አንድ በጎ ነገር ከዛ ውስጥ ለመመልከት ሞክር። ሪፍሬሚንግ አይደል ያልነው? አሉታዊ ከምታየው አሉታዊ ነገር ውስጥ ኔጌቲቭ ነገር ውስጥ አንዳች በጎ ነገር ለማውጣት አመለካከትን፣ አስተሳሰብን፣ አስተያየትን ሪፍሬም አድርግ ገልብጠህ ለመመልከት ሞክር ነው የምትለው። ይህም በጣም ኢምፖርታንት ላይፍ ስኪል ነው። የዚህ መጽሐፍ የመጨረሻው ወይም አምስተኛው ዋናው ነገር ምንድን ነው? ድጋፍ መጠየቅን አለመፍራትን ታበረታታለች ጸሐፊዋ። ድጋፍ ሰፖርት መጠየቅን አለመፍራት። የቱንም ያህል ችግር ቢገጥምህ አጠገብ ያሉ ሰዎች ጓደኞች፣ በእድሜ የሚበልጡ በኤክስፒሪየንስ የሚበልጡ ሰዎች ወይም ለባለሙያ ሼር ስታደርግ ያን ያህል አንተ እንዳካበድከው አይነት በጣም ትልቅ ችግር ሆኖ ላይሆን ይችላል። አንተ ብቻ እየተብሰለሰልክበት ስለሆነ ነው ያ የምድር መጨረሻ የዓለም መጨረሻ ችግር ከባዱ ችግር መስሎ ግዙፍ ሆኖ የሚታይ ትለናለች። እና ሼር ማድረግ በቃ ይሄ ብቻ ቁጭ ብለህ ከምትብሰለሰል በጣም ለምታምነው ሰው ለጓደኛ ከአንተ በእድሜም በልምድም ለሚበልጥ አጠገብህ ላለ ሰው ሄደህ ከዛም ከፍ ሲል ለባለሙያ ሼር አድርግ። እውነት አስተውላችሁ ሊሆን ይችላል እኛ በጣም ጨንቆን በቃ እንዴት ነው የሚሆነው ምናምን የምንላቸውን ነገሮች አንዳንዴ የሆኑ ሰዎች አፕሮች አድርጋችሁ ስትጠይቋቸው ኦኬ ይቺን እንደዚህ አድርገህ እንደዚህ አድርገህ እንደዚህ አድርገህ በዚህ ነው እከሌን ጠይቅ ምናምን ብለው በቀላሉ ሲፈቱ በህይወት አጋጣሚ አስተውላችሁ ሊሆን ይችላል። እና ይህንን ሰፖርት መጠየቅን አለመፍራትን መለማመድ እንዳለብን በደንብ አጽንኦት ሰጥታ ትመክረናለች። ዋይ ሃዝ ኖበዲ ቶልድ ሚ ዚስ ቢፎር መጽሐፍ በዶክተር ጁሊ ስሚዝ የተጻፈውን ማለት ነው። በአጭሩ እንደዚህ ዳሰናል።